ሰላም የኢትዮጵያ ኮምፒውተር ሳይንስ ክለብ ባልደረቦች፣ እንግዲህ የአማርኛ ሬስትፉል ኤፒአይ ለአንድሮይድ አፕሊኬሽን አሰራር ቱቶሪያላችን በመቀጠል ዛሬ እንዴት አድርገን የሲምፕል ኤችቲኤምኤል ዶም ፓርሰር ክላስን እንደምንጠቀም እናያለን። እንግዲህ ባለፈው ቱቶሪያላችን እንዳየን እንዴት አድርገን ከኦንላይን እንዳለ ኮንተንቱን የዌብሳይቱን መሰብሰብ እንደምንችል አይተናል። ለምሳሌ ዌብሳይቱ ይሄ ነው እንበል። ይሄ እንዳለ ኮንተንቱ ነው እና ይሄንን ፋንክሽን ጠርተን እንዳለ ኮንተንቱን ዳምፕ ማድረግ እንችላለን። ይሄንን ይመስላል እንበል። አሁን ለምሳሌ እኛ የምንፈልገው እቺን ሊንክ ነው እንበል። ይሄንን ሊንክ እንዴት አድርገን ነው የምናገኘው የሚለውን በዚህ ቀላል ኤግዛምፕል ላሳያችሁ። ሲምፕል ኤችቲኤምኤል ዶም ላይብራሪ ፋይንድ የሚል ፋንክሽን አለው። ሰርች ብናደርገው ይሄን ይመስላል። ፋይንድ የሚል ፋንክሽን አለው። ይህንን ፋንክሽን ነው የምንጠቀመው እነዚህን ስፔሲፊክ የሆኑ ኮንተንቶችን ለመሰብሰብ። ስለዚህ ምንድን ነው የሚፈልገው? አንድ ፓራሜትር ይፈልጋል። ማለት ይሄን ነው። እነዚህ ሁልጊዜ ፎልስ እና ነል ሊሆኑ ይችላሉ። ምን ችግር የለውም። ይህ ፓራሜትር የሚወስደው የኤችቲኤምኤሉ ታግ ውስጥ ያሉትን የክላስ ኔሞች ወይም የታጉን ስም ነው። ለምሳሌ አሁን እኔ ከዚህ ዲቭ ከሚለው ታግ ጀምሬ እዚህ ለመድረስ ምን ያስፈልገኛል? በስትሪንግ መልክ ወይም በሲንግል ኮቴሽን ዲቭ፣ ይሄ የመጀመሪያው ዲቭ ነው። ከዛ የሚቀጥለው ዲቭ ሁለተኛው ዲቭ ነው። ከዛ ቀጥለን ኤ ታግ ነው ያለው ኤ። ከዛ በኋላ ኤች ረፍ የሚለውን እንሰጠዋለን። ፋንክሽኑ ይህ እንግዲህ ያያችሁት ፋንክሽን ይሄንን ቫሊዩ አዘ ስትሪንግ ይወስዳል። ይሄንን ከሰጠነው ለፋንክሽኑ ይህንን ይመልስልናል ማለት ነው። የተለያዩ መንገዶች አሉ። ይሄኛውን አልመርጠውም፣ ጥሩ መንገድ ላይሆን ይችላል። ምክንያቱም ብዙ ዲቮች ሊኖር ይችላሉ እና የማንፈልጋቸውን ኢንፎርሜሽን ሊሰጠን ይችላል። ስፔሲፊክ እንዲሆንልን ከፈለግን የክላሱን ኔም መጠቀም እንችላለን። ይህም ማለት ለምሳሌ የመጀመሪያው ክላስ ኔም ፈርስት ነው። ፈርስት ዳት ብለን ነው የምንጀምረው፣ ፈርስት። ከዛ በኋላ የሚቀጥለው ደግሞ ሰከንድ ነው፣ ዳት ሰከንድ። ከዛ በኋላ ኤ ታግ፣ ከዛ በኋላ ኤችረፍ። ይሄኛው ጥሩ መንገድ ነው። እንዲሁም ለምሳሌ አሁን ፓራግራፍ ላይ ሄደን የፓራግራፉን አበበ በሶ በላ የሚለውን ማግኘት ከፈለግን መጀመሪያ ሲንግል ኮቴሽን ከፍትና ከዛ ፈርስት፣ ከዛ በኋላ ሰከንድ፣ ከዛ በኋላ ፒ እንልና እዚህ ጋር ፕሌን ቴክስት እንላለን። ፕሌን ቴክስት የምንለው ምንድነው? የምንፈልገው ፒታግን ፒታግ ውስጥ ያለውን ቴክስት ነው ብለን እነግረዋለን። ከዛ ፕሌን ቴክስት መሆኑን ካወቀ ይህንን ይሰጠናል። ሌላው መንገድ ደግሞ ለምሳሌ ፓራግራፍ ታጉን ለማግኘት እዚህ ጋር እንደምታዩት አይዲ አለ። የቅድሞቹ ክላስ ናቸው እና አሁን እንደ ቅድሙ ፈርስት፣ ከዛ ሰከንድ፣ ከዛ በኋላ ፒን ከመጠቀም ፒ ታግን ከመጠቀም ሃሽ ማርክ አድርገን የአይዲውን ስም እንሰጠዋለን ፒ ታግ። ከዛ በኋላ ፕሌን ቴክስት እንላለን። ብዙ መንገዶች አሉ። ይሄና የመጨረሻውና ይሄኛው መንገድ ጥሩ ውጤት ሊሰጠን ይችላል። አላስፈላጊ የሆኑ አውትፑት ያስወግድልናል ማለት ነው። በዚህ መልክ ነው እዛ ፋንክሽን ላይ የምንጠቀማቸው እና በሚቀጥለው ቱቶሪያላችን እንዴት አድርገን የምንፈልጋቸውን ኮንተንቶች ከዌብሳይት ላይ እንደምንሰበስብ እናያለን።